ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ የላችሁ የመጣሁት የጉልባን አሰራር ነው። እንኳን ለዕለተ ሐሙስ በሰላም አደረሳችሁ። ጉልባናችን ለማዘጋጀት የሚያስፈልገን ስንዴና ባቄላ ነው። እኔ የተጠቀምኩትኝ አንድ የሻይ ስኒ ስንዴ ነው እና እናንተ እንደ መጠናችሁ እንደየቤታችሁ አድርጋችሁ ትለካላችሁ። ከዛ ስንዴን ለብ ባለ ውሃ ለ5 ደቂቃ ያህል ዘፈዝፈዋለሁኝ። ሲፈተግ በደንብ ገለባው እንዲለቀቅልኝ ማለት ነው። ከዛ በኋላ እኔ እንደዚህ በምታዩት በኒኬል ነው የሸከሸኩት ወይም ደግሞ የፈተኩት ማለት ነው። ከዛ እናንተ ባላችሁ ቃ ፈትጋችሁ እንዲደርቅላችሁ ወደ ፀሐይ ላይ ታስጡታላችሁ። ይሄ ሁልጊዜ ማድረግ ያለባችሁ ሂደት ነው ማለት ነው። ጉልባን ስንሰራ ስንዴያችንን ቅድሚያ መፈተግ ያስፈልጋል ማለት ነው። እና እንደዚህ ውሃዬን ጥጃለሁኝ። ውሃችሁን ላይ ስንዴያችንን ለቅለቅ አድርገን ትንሽ እንጨምረዋለን። ከዛ ጨው ጨምርበታለሁ። ከዛ እንዲበስል መተው ነው። በደንብ አርጋችሁ ሙክክ ብሎ እስኪበስል መጠበቅ አለባችሁ። ስንዴ እየበሰለልኝ ባቄላዬን አዘጋጃለሁ። ስንዴ በለካውበት ልኬት 2 የሻይ ስኒ የሚሆን ባቄላ ተጠቅሜያለሁኝ። እሱን በደንብ ለቅሜ አመጣዋለሁ። ከዛ እንደዚህ በምታዩት መንገድ ሙልጭ አርጌ ደጋግሜ ንጹህ እስከማገኝ ድረስ አጥበዋለሁ ማለት ነው። በደንብ ጠቡት። ይሄው እንደዚህ ቆንጆ ሆኖ አጥቤ ጨርሻለሁ። በመጨረሻ ይሄው እንደዚህ እንደምታዩት ስንዴያችን ሙክክ ብሎ በስሎልናል። እንደዚህ ሲበስልላችሁ ነው። በደንብ ካልበስል አትጨምሩት። ልክ ንፍሮ ነው የሚሆንባችሁ። አለዛ ቀድሞ ባቄላው ይበስልና ስንዴው ቅር ካለው አይመጣላችሁ ማለት ነው። በደንብ ስንዴው ከበሰለ በኋላ እርግጠኛ ስትሆኑ ባቄላችሁን እጥብ አርጋችሁ ጨምራችሁ አንዴ ብቻ ለመጀመሪያ ዙር በደንብ አርጋችሁ አማስሉ፣ ተዋህዱት። ከዛ በኋላ አስነካኩት። ዝግ ባለ እሳት እንዲበስል ተውት ማለት ነው። እና ይሁላችሁ ቤተሰቦቼ ይሄንን ይመስላል። ይሄን አሁን ሲቀዘቅዝልን ለምግብነት እናቀርባለን። ቪዲዮ ተመቻችሁ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። አዳዲሶች ደግሞ ፎሎ በማድረግ ቤተሰብ ሁኑ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ መልካም በዓል፣ መልካም ጊዜ